ይህ ትምህርት ቤት እስከ ዛሬ ባደረጋቸው መልካም ነገሮች በትምህርት ቤቱ ማህበረሰብም ሆነ በወላጆች ተመራጭና ተመስጋኝ ሊሆን ችሏል። ከምንም በላይ ደግሞ ለተማሪዎቹ ደህንነት በማሰብ ልዩ የሆነ ጥበቃን ማድረጋችን ተመራጭ እንድንሆን አድርጎናል። ውድ ወላጆች፣ በመጨረሻም በዛሬው ዕለት የወላጆች ቀንን ምክንያት በማድረግ ቀደም ብሎ በተደረገው የጥያቄና መልስ ውድድር አሸናፊ የሆነችው ሕፃን ዲቦራ እንደሻው ወደ መድረክ እንድትመጣ በአክብሮት እጋብዛለሁ። በጭብጨባ ተቀበሉ። ትዕዛዙን ፈጽመናል። ለምታቆኝ ሆነ ለማታቆኝ ሰላምታዬን በያላችሁበት ይድረስ። መሳይት የኔ የራሴ የግሌ ስም ሲሆን በባት ነው የገዛው። ዛሬ ያለ ምክንያት አይደለም ካሜራዋን የከፈትኳት። ምን መሰላችሁ? እኔና ከቆይታዎች በኋላ የማስተዋወቃችሁ ወንድሜ ባህር ዳር ተሰናብተን የሀገራችን ፊልም ኢንዱስትሪ ውስጥ ተሰራችን ለማነው ወደ መዲናችን ሸገር ከከተምን ዛሬ ድፍን 3 ዓመታችን ተቆጠረ። ቆይ ስቱዲዮአችን ላሳያችሁ። ስቱዲዮአችን ይህን ይመስላል። አሁን ደግሞ ጓደኞቼን ላስተዋውቃችሁ። ይሄ የዚች አስደማሚ ስቱዲዮ አባወራና የኔ ደግሞ ፍቅረኛ ዳግም ነው። ፊልም ዳይሬክት የማድረግ ልዩ ተሰጥኦ ያለው ሲሆን ከኔ ጋር ቴሌ ውስጥ ይሰራ በነበረበት ወቅት ነው ባህር ዳር መጥቶ የተዋወቅነው። ከዛ ግን ግንኙነታችን ጠብቆ ተፋቀረ። ዴቭ ይባላል። በሆነ ዓለም ላይ እንደ ፊልሙ ህይወት መተወን ባይቀለው ምርጥ አክተር ነው። ከሁሉ በላይ ምን እንደሚገርም ታውቃላችሁ? ሁሌ ማታ ማታ እንቅልፍ እንዳይጥለኝ እያለ እንዲህ ነው የሚቀመጠው። ግን ምን ዋጋ አለው? አያ እንቅልፍ ሁሌ መዘራር ያሸንፋል። ይሄ ደግሞ ውዱና ብቸኛ ወንድሜ ኢዮብ ይባላል። እሱም እንደኔ በፊልም ስራ ፍቅር ተለክፏል። አሪፍ ካሜራማንና አሪፍ ኤዲተር ነው። እኔ ደግሞ ምርጥ አክትረስ ነኝ። ከዴቭ ባልበልጥም ማለቴ ነው። ለህልማችን መሳካት ብዙ መስዋዕትነቶችን ከፍለናል። እስካሁን ግን ጠብ ያለ ነገር የለም። በዚህ ሰዓት ፊልማችንን የምንሰራበት 200 ሺህ ብር ያስፈልገናል። ይህን ደግሞ የምናሟላበት አቅም የለን። አቅሙ ያላችሁ ግን ፕሮዲስ ብታደርጉ ስኬታችን እየናፈቁ ላሉ ቤተሰቦቻችን ደስታ፣ ለእኛ ደግሞ ስኬት ነውና የምትሰጡ እውቀት ይዞ ገንዘብ ባጣው ቤታችን ጎራ አበላለሁ። ለዛሬ ይብቃን። የዜና ሰዓት ስለደረሰ ባሌን አረብሽ የጆሮአችን ታምቡርዬ እስክትል ድረስ ለፍልፈሽ ስጨርሽ አረብሻው ተባለልኛ። ዲስቶርሽን አራራ ትንሽ ፓውዛሽን ቀንሽው እንዴ! 2000 ዋት ለቀቅሽብኝ እኮ። እንዴት ነው የምታፈጠው? በእናት ዳጊ ነገ ዩቲዩብ ላይ እንለቀዋለን። እሺ ምን ትቀልዳለች እንዴ? ምን ታንባርቃለህ? ፕሮዲዩሰሮች ቪዲዮን አይተው እንዲተባበሩ ነው። አብድ አንቺ ልጅ ግን ይሄን ግሩፕ መጥቀም ነው መጉዳት ነው ያልሽው? አንድ ልጅ ተማሪ እንኳን የማይጠይቅን ጥያቄ ጠይቅ። ይኸውልሽ ይሄ ተጨማለቀ ፕሮፓጋንዳሽን አይደለም ዩቲዩብ ላይ ልትለቂ ተሳስተሽ ራስሽ እንኳን እንዳታይ። ተጨማለቀ? አዎ የትኛውም ፕሮዲዩሰሮች ያንቺን ቪዲዮ አይተው እንኳን ሊረዱን ይቅርና ቢችሉ እንደውም ከፊልም ዓለም ነው የሚያስወጡ አይደል እንዴ ዳጊ? እኮ እሱም በእኔ ሀሳብ ነው የሚስማማው። ዳጊን ከኔ በላይ አታውቀው። እኔን አሪፍ አይዲያ ነው፣ አንተን ደግሞ ኔጌቲቭ የሆነ አስተሳሰብን አስወግደህ እንደሰለጠነ ሰው ፖዚቲቭ ቲንከር ሁን። ኧረ በእናትሽ አላለም አልወጣው እንዴ? ይኸው ባይናገሩም በአስተያየት ተረድቻለሁ። በቃ ባልሽን አታውቂውም ማለት ነው። ከምን አይነት ወንዝ ነው የተቀደሰው? ይሄም ካይኑ ተረድቻለሁ። አይኑማ ከኔ በላይ አታውቂ። እኔ እኮ ይኸውልሽ በደንብ ነው የማየው። ይኸውልሽ እስቲ አንዳንዱ
ምን ይሰማችኋል? ምንም። ይሄ ጸጥታ ይባላል። አለማውራት፣ አለመጨቃጨቅ። እስኪ አንዳንዴ እናንተ ሞክሩት። ዳጊ ግራ ግብት ስላለኝ እኮ ነው። አስበዋል። ግን አጎት አደራ ብሎ የሰጠህን ቤት በእዳ ይዘህ እንደጠበቀው ሲያውቅ ምንም አይለው። እውነቴን እኮ ነው። ቤቴን በእዳ እንዳስያዝከው ጉሮሮህን ሳላስይዝህ በፊት ቀጥ ብለህ ውጣ ይለዋል እንጂ ምንም አይለው። እኛ እንዲህ ተጨንቀን አንተ ተሽፋለህ አይደል? ከሌላው ቀን ዛሬ ምን ተገኝቶ ነው ችግራችን እንዳዲስ የምትፈለፍሉት? ተነጋግረንበት አንድ መፍትሄ ሳንፈይድ አጎት ሊመጣ ምን እሱ ብቻ ብሩን ያበደረችን ሴትዮም ወደ ውጭ ልትሄድ ነው። እሷ ሄደች ማለት ደግሞ ያጎትህን ንብረት በጠቅላላ ቫይረስ ይበላዋል። ይሄ ደግሞ መሆን የለበት። ስለዚህማ የታዘነውን ቤት ማስመለስ ስላለብን የገዛናቸውን ስቱዲዮ ዕቃ በሙሉ መልሰን እንሸጣለን። አዎ እውነቴን እኮ ነው። ሌላ ችግር ከሚፈጠር ፊልም መስራታችን ቢቀር ይሻላል። መሲ፣ ለእኔና ለእንደናንተ አይነቶቹ አርት ማለት እስትንፋሳችን ማለት ነው። ያለ እስትንፋስ ደግሞ ማንም ሰው መኖር አይችልም። ማንም። በእርግጥ ችግሮች ሁሉ መፍትሄዎች ሊኖሩት ይችላሉ። መፍትሄ ስንፈልግ ግን የገነባነውን እየናድን አይደለም። ይሄ ሁሉ ጊዜ ለፍተን ነገሮች ሁሉ ሊስተካከሉ በተቃረቡበት ጊዜ መልሰን ወደ ኋላ እናፈግፍግ ማለት ደግሞ መሞት ይሻላል። የጥበብ እስረኛ። የግቢው ጥበቃ ወዴት ሄደ ነበር ያሉኝ? ዘመድ ጥየቃ ገብ ሄደዋል። ስትለያዩ ያለ ምንም ችግር ነበር? አዎ፣ ምንም ግጭት የለንም። በሱ ላይስ ምንም ጥርጣሬ የለዎትም? አቶ እንደሻው፣ የወንጀል መነሻ ምክንያት ጥቂት ምክንያት ናት። እያንዳንዱ ግጭት በታሰበው ሳይሆን ባልታሰበው መንገድ ተለውጦ ትልቅ የሆነ ችግር ትፈጥራለች። ስለዚህ የተለየ ሐሳብ ካሉት እንዲያሳውቁ። ያው ነገሩ እስከሚጣራ ድረስ ሹፌሩ ማረሚያ ቤት መቆየቱ ግድ ነው። ሄሎ ደምለው፣ እንደሻው ነኝ። ደምለው ጋሽ የዲቦራ ማስታወቂያ እኮ በቴሌቪዥን እየተላለፈ ነው። ይምጡ እንጂ አንዴ። ትላልቅ የቢዝነስ መስኮቶችን በመክፈትና ለበርካታ ኢትዮጵያውያን የሥራ ዕድል በመፍጠር የሚታወቁት አቶ እንደሻው ተስፋዬ በትላንትናው ዕለት የ8 ዓመት ልጃቸው የሆነችውን ሕፃን ዲቦራ እንደሻው ቦሌ አካባቢ ከሚገኘው ትምህርት ቤቷ ባልታወቀ ሁኔታ ተሰውራለች። ፖሊስ ሁኔታውን ለማጣራት ፎቶ ያነሳውበት ትምህርት ቤት እያደረገ ሲሆን ሕፃን ዲቦራ እንደሻውን አየው የሚል አካል ካለ በአቅራቢያው በሚገኝ የፖሊስ ቢሮ እንዲያሳውቅ ጥሪ ቀርቧል። በተያያዘም ተፈላጊዋን ሕፃን በ3 ቀናት ውስጥ ላገኘ አካል የ300,000 ብር የገንዘብ ጉርሻ እንደሚሰጡ ፈላጊ የሆኑ ቤተሰቦቿ ገልጸዋል። 3 ሚሊዮን ብር 3 ሚሊዮን ብር ነው የተባለው። 3 ሚሊዮን ብር ነው የተባለው። 3 ሚሊዮን ብር እንዴ! ያት ልትሄድ ነው የተነሳኸው? ሕፃኗን ፍለጋ ነዋ። ከዛ በኋላ 3 ሚሊዮን ይናፍሳሉ። እኮ አልተሳሳትኩኝም እኮ። ይኸውልህ አየሽ፣ ብዙ ፎቶዎችን ሳነሳት ነበር እኮ። ምንድነው ግን ይሄ ነገር? ህፃናት በተደጋጋሚ እየተሰረቁ ነው። ይህኔችን ምስኪን ህፃን ትንሽ ብር ፈላጊ ይሆናል የሰረቃት። ታስታውሽ እንደሆነ ያኔ ስክሪፕታችንን ስንሰራ ጥናት ያደረግን ጊዜ አብዛኞቹ በልመና ላይ የሚሰማሩ ህፃናት በእንደዚህ አይነት ሁኔታ ነው የተሰረቁት። ቢሆንም የዚህን ታላቅ ባለሀብት ልጅ ለእንደዚህ አይነቱ ስራ ሊጠቀሙባት ሰርቋታል ብሎ ማሰብ ግን ሰበት ነው። ገንዘብ ያለው ልጁ ይጠፋበታል። እኛ ገንዘብ የሌለን ደግሞ ፊልም እንዴት እንደምንሰራ ጠፍቶብናል። እኔ ግን አንድ ሀሳብ አለኝ። እዚህ ተዘብዝፈን ከምንውል ማለት ነው ለምን እየዞርን የጠፋችውን ልጅ አንፈልጋት? ምን? እውነቴን እኮ ነው። ለነፍሳችን ይሆናል። ፊልማችንን መስሪያን ብር እናገኛለን። የምርህን ነው የምታወራው? ይኸው ህልምልም በል። ተውት በቃ ባካችሁ። አበሻ እንደሆነ ሌላውን መተቸትና ማውራት እንጂ የሆሮ መስራት አያውቅም።
በሉ ደህና አደሩ። መሲ ይሄ ልጅ ዛሬ ገና ሳያስበው ካፉ ደህና ነገር ወጣ። ዴቭ እንዳለው እኮ ልጅቷን የምንፈልጋት ልናገኛት የምንችልበት እድል በጣም ዋይድ ነው። መሲ ምንም እንዳትይ፣ የማይሆን ሀሳብ ነው ጅኒ ቁልቋል ነው ብለሽ አይዲያን እንዳታጣጣይብኝ። ተስፋዎቻችን ከስመው የምናደርገው ነገር ባጣንበት ሰዓት እንዲህ አይነት እድል መምጣቱ ለኛ በጣም አሪፍ ነው። ህልምልም በል የማይመስል ነገር እኮ ነው የምታወራው። ምኑ ነው የማይመስለው መሲ? ልጅቷን ሊያግቷት ይችላሉ ብለን የምናስባቸው ሰዎች ላይ ፊልም ላይ በምናያቸው ምርጥ ቴክኒክና ታክቲኮች በመታገዝ መረጃዎችን ሰብስበን ሲስተማቲክ በሆነ መልኩ ፍለጋ ከጀመረ ልጅቷን የማናገኝበት ምንም ምክንያት የለም። አንተ ልጅ ከመጠን በላይ የሆድ ማየት አብዝተሃል። ለማንኛውም ተረጋጋ። ጃክፖት መሲ ማገበር መሳይት ለቤተሰባችን የመጀመሪያዋ ሁለተኛ ልጅ። ፎከስ አድርጊ። ልጅቷ ከመሰረቋ በፊት በጥቂት ሰዓታት ልዩነት ያነሳዋት ፎቶ እጃችን ላይ አለ። ይሄ ደግሞ ለኛ በጣም አሪፍ ማስረጃ ነው። ግዴለሽም መሲ፣ መሞከሩ አይከፋ። አንቺ ተስማማሽ ማለት እኮ ሁሉም እኛ ፍሬም ውስጥ ገባ ማለት ነው። ለነገሩ ግን መሞከሩ እኮ አይከፋ። አዎ አይከፋም አይደል እንዴ? ለነገሩ ልክ ነህ። ነገ በጠዋት እንነሳና በደንብ ከልባችን ሆነን ተዘጋጅተንበት እዚሁ አካባቢ በአቅራቢያችን የሚገኝ አንድ የአእምሮ ህሙማን ሆስፒታል ውስጥ ጭንቅላት እንድትታይ እናደርጋለን። ዳግም ከገባንበት ችግር ለመውጣት እንደዚህ ያሉ የማይዋጡ ሀሳቦችን ውጠን ነው መሆን ያለበት። ያለው በሙሉ ትክክል ነው መሲ። አንቺም እና ከችግር ለመውጣት ብለን ድጋሚ ሌላ ችግር ውስጥ መግባት አለብን። በዛ ላይ ደግሞ ዜና የተነገረው መላ ኢትዮጵያ ሊከታተለው በሚችል ትልቅ የቲቪ ጣቢያ ላይ ነው። ይህ ማለት ደግሞ ፖሊስን ጨምሮ በርካታ ሰዎች ህፃኗን ፍለጋ ይንቀሳቀሳሉ ማለት ነው። በእንደዚህ አይነት ሁኔታ ውስጥ ገብቶ ደግሞ ጊዜ ማቃጠል እብደት ነው። በጣም አሪፍ። ታስታውሳለህ? ኮሎምቦስ አዲስ ነገር ፍለጋ ሲነሳ እብድ ተብሎ ነበር። እሱ ግን አሜሪካን የመሰለች ታላቅ ሀገር አግኝቶ ታሪክ ሰራ። ማጄላንም ቢሆን ዓለምን ለመዞር ሲያስብ ጤንነቱን ተጠራጥሮት ነበር። እሱ ግን ከባድ የሚመስለውን ነገር አሳክቶ አሳያቸው። ጋይሶች፣ ዋናው ነገር እምነት ነው። ጽኑና የማይናወጥ እምነት ካለንም እናደርገዋለን ብለን ካሰብን የማናደርግበት ምንም ምክንያት የለም። እንዴት ያለ ድንቅ ንግግር ነው! የኔ እህት ባቶኝ ይቆጨኝ ነበር። ደስ ይላል። እስከዛሬ በሀገራችን ታሪክ ተሰምቶ በማያውቅ ሁኔታ ልጄን ላገኘ 300 ሺህ ብር እሰጣለሁ በማለትህ አዳኞችን ልታበዛልኝ ነው። ማንነቴን ያወቅሽ አልመሰለኝም። ለልጄ ማንኛውንም ነገር አደርጋለሁ። ስሚ፣ ከማን ጋር እንደምታወሪ ታውቂያለሽ? እኔ እንደሻው ጉሮሮሽን አንቄ። እንደሻው ፉከራ ይቆይልኝና ተረጋግተህ አድምጥኝ። ለጊዜው የልጅ ደህንነት በመልካም ሁኔታ ላይ ነው። ይሄ ነገር የሚቆየው ግን የማቀርብልህን ነገሮች መስማማት ስንችል ብቻ ነው። ስለ ጮክ ምንም የምታመጣው ነገር የለም። ስለ ልጅህ ደህንነት የምታስብ ከሆነ መረጋጋት ይኖርብሃል። ያለበለዚያ ግን ምን? ስሚ፣ እኔ እንደሻው እንዳንቺ አይነቷ ወሮ በላ ይቅርና ማንም ሰው አያንበረክከኝ። ቤተኝነትህን ባትነግረኝ የማውቀዋለሁ። ግን አስብ፣ ከዚህ በኋላ ሚስትህ ዳግም ፍሬ ልትሰጥ እንደማትችል ወቅ። ያለችን ቀሪ ሀብት እኔ እጅ ውስጥ። እንዳንቺ አይነቱ ሞላጫዎች የሚሳካላቸው ቲያትር ላይ ብቻ ነው። ይሄ ደግሞ ቲያትር አይደለም፣ ህግ ፊት አንቺ እኔ እንደሻው ላይ ነው ጆሮዬ ላይ የምትዘጊው። ማናት እንደሻው? ቆይ ምንድን ነው የምትፈልጊው? አዎ ይሄ ነው የሚያስማማን። ከዚህ በኋላ ጥቂት ነገር ብቻ ነው የምትቸገረልኝ። በመጀመሪያ ደረጃ በድርጅት ውስጥ ያሉት ወንድ ሰራተኞቹን በሙሉ በማባረር በሴት ትተካቸዋል። ምን? አዎ። በመቀጠል ደግሞ ለተቋማችን 2 ሚሊዮን ብር ታስገባል። 2 ሚሊዮን? 2 ሚሊዮን? እንግዲህ ተናገርኩ።
መስማማት ከቻልን ብሩን በምን አይነት ሁኔታ እንደምትሰጠኝ እነግርሃለሁ። ያለዚያ ግን እችን ቡችላህን በጫጭቄ ስጋዋን ለጥንብ አንሳ እንደምሰጠው እንዳትጠራጠር። አረመኔ ስሚ፣ አረመኔ ነሽ። አረመኔ በነገው ምሽት ዜና ላይ ሰራተኞቹ ስለመባረራቸው የሚያሳይ ዜና መስማት ፈልጋለሁ። እኔ ከምልህ ውጭ በራሴ መንገድ ሄጄ ልጄን አገኛለሁ ብለህ ችግር ብትፈጥርና ከፖሊስና ሚዲያ ጋር ብትገናኝ ትልቅ ችግር ውስጥ ትገባለህ። ለምን የሰማውን አትነግረኝም? ተይኝ ስህን፣ እንደ ዛሬ ተዋርጄ አላውቅም። ተይኝ። ልጄ ምን ሆናለች? ለምን ቁርጤን አትነግረኝም? ስህን፣ ዲቦራን ወመኔዎች ወስደዋታል። እሷን ለማግኘት ደግሞ 2 ሚሊዮን ብር አምጡ ተብሏል። በቃ ያዥ። ብርቄ ምን አሉኝ? እትዬ የደርግን ስርዓት ያጋፍሩ በነበሩ ባለስልጣኖች የደረሰብኝን በደል ይህን ባንዲራ ባየሁት ቁጥር ይታወሰኛል። ሳላጣጥም ያሳለፍኩትን ልጅነቴን እያስታወሰም ለበቀል እንድዘጋጅ ብርቱ ጉልበት ይሆነኛል። ስለዚህ ከዚህ በኋላ የሁላችንም አይን ጥንቃቄ በተሞላበት ሁኔታ መመልከት ይገባዋል። ሰውየው የሰጠነውን ትዕዛዝ ተከትሎ የራሱን እርምጃ መውሰዱ አይቀሬ ነው። ፍርሃት የሚባል ነገር አልፈልግም። ዓላማችን ተሳክቶ ሁሉም ወንድ እያለቀሰ እግራችን ስር ተንበርክኮ እስኪለምነን ድረስ ፍርሃትና ተስፋ መቁረጥ በፍጹም አልፈልግም። እኔን ግን አይነጉኝም አይደል? የኔ ቅጣት ወንዶቹን ነው የሚመለከተው። እሺ እትዬ ልፍነሽ። እኔ እናትህ እንጂ እትዬ አይደለሁም። እትዬ እንዳትለኝ። እሺ አልሎትም እትዬ ልፍነሽ። አንተ ምንድነው እንደዚህ የሚያንቀለቅልህ? እንግዲህ ፍልሚያችንን የምንጀምርበት ጊዜው አሁን ነው። ሁላችንም ተበታትነን እንሄዳለን። አዲስ ነገር ካለ እንደዋል። ቆይ ግን ከመሄዳችን በፊት እኔ የዳጊ ሁኔታ ምንም አላማረኝም። ዳጊ እንዴት እንደምትለምን አውቀዋል? እለምናለሁ እንዴ? በተሰቀለው እና ታዲያ ፋሽሾ ልታቀርብ ነው እንዴ የመጣው? እኔ እንኳን ለምን እንደመጣን ገብቶኛል። አንተ ልጅ ዝም በል። ይሄ የማይሆን ሀሳብ እያመጣ የምትበጠብጠን አንተ ነህ። እሱን አትናገረው። ምንም የማይሆን ሀሳብ አላመጣም። አይዲያው ሁሉ ቤስት ነው እኮ። ይልቅ መንገድ ላይ ቆመን ስንጨቃጨቅ ሰው ውስጥ እንዳንገባ። ዳጊ በቃ ከዚህ በኋላ ያለ መስማማት ሀሳብህን ጣል። አንተ ደግሞ ባትማር እንኳን አታስብም እንዴ? ስንት ቀን ልንገርህ፣ ሀሳብህን ጣሉ አይባልም። ሀሳብ እኮ አይደለም። አንተ አማርኛ አስተካክል አልተባልክም። እኔ ልሄድ ነው። ዳጊ እንዴት ለምን አሳየህ እንጂ። በቃ ክርስቲያኖች ከሆኑ በማርያም በእግዚአብሔር እንላለን፣ ሙስሊሞች ከሆኑ ደግሞ በአላህ እንላለን። በቃ ዳጊ እንደ ዳይሬክተር አስብ እንጂ ሰዎች ፍሬሽ መሆንህን ማወቅ የለባቸው። በቃ ይኸውልህ በየሰው ቤት በር ላይ ትሄዳለህ፣ በእንተ ስለናርያም እያልክ ትለምናለህ። አለቀ። ተግባባ? አዎ ተግባብተናል። እስቲ አንዴ ሞክራት። ሮሊንግ ኤንድ አክሽን። ህፃኗ የተሰረቀችው ትምህርት ቤቱ አካባቢ ስለሆነ በዛ አካባቢ ህፃናትን ሰርቀው በልመና ላይ የሚያውሉ ሰዎች ላይ ለመድረስ ቦሌ አካባቢ ፍለጋችን እናደርጋለን። ያነሳዋቸው ፎቶዎች ላይ በተደጋጋሚ ከሷ ጋር የነበረውን ልጅ ፈልገን ማግኘት እንችላለን። ከፎቶ ላይም ልናገኘው የምንችለውን ተጨማሪ ኢንፎርሜሽን መመራመር ይጠበቅብናል። ቢቻል እንደውም ራሳችንን ቀይረን መሄድ ሳይኖርብን አይቀርም።
አራይዞሽ አደንግጪ። በጣም ይቅርታ። ችግር የለውም። ለስራው አዲስ ነሽ መሰለኝ። አዎ አዲስ ነኝ። አንቺን የመሰለች ቆንጆ ግን እንዴት እንደዚህ አይነት ስራ ልትሰራ ትችላለች? እውነቴን እኮ ነው። በጣም ያሳዝናል። የሚያሳዝነው ሲኒ ዝቅ ብሎ መስራት ሳይሆን አለባበስን የማይመጥን ጭንቅላት መያዝ ነው። አልገባኝም። አይገባም። ለማንኛውም በደንብ እንቀራረብ። ከዚህ አስቀያሚ ህይወት ውስጥ ላውጣሽ እችላለሁ። መጀመሪያ ግን አንቺ ዋው ስትቆጪ ደግሞ እንዴት ታምራለሽ። ለማንኛውም ሀሳብሽን መቀየር ስለማይቀር እቺን ያዣት። ለታላቅ መልስ አይሰጥም። ቆንጆ መለሳለሽ፣ አታስቢ። እንደ ያያትንም ያማ ሃይ ሰለሞን አለ እንዴ? አሁን ነው የወጣው። መመለሱ ግን አይቀርም። ይቆያል መሰለኝ። ጥሩሽ አረፍ ብዬ ጠብቀዋለሁ። ያነሳዋቸው ፎቶዎች ላይ በተደጋጋሚ ከሷ ጋር የነበረውን ልጅ ፈልገን ማግኘት እንችላለን። አቤት። ለመቀየር ነው ወይስ ተሸጧል? አይ አይሸጥም። ስለላኩ ነው። ምን አልክ? ማለቴ አይሸጥም። በህፃን ልጅ ልብስ ብቻ ነው የምንቀይረው። ህፃን ልጅ አለችሁት? አዎ። ምን ነው ትምህርት ቤት ሄዳለች። ትመጣለች? እዛው ታድር ታዲያ። እንደዚህ አይነት ልብስ አላት? አዎ። ምን ነው
ራሷን አትበልኛ ራሷ 300,000 ብር እጠብቃታለሁ። እዚህ ቁጭ ብዬ እስካገነ ወዲያ ቢሆን እጠብቃታለሁ። The power of 100 ብር የህፃናት ጫማ ስታል በጣም ደስ ይለኛል። ስለዚህ አምጣው ነው እሱ። ካሁን በኋላማ ጫማ አትጠርቂ። በእነዚህ ውብ እጆችሽ የምታደርጋቸው ብዙ ነገሮች ይኖራሉ አለ አይደል? የህፃናት ጫማ መጥረግ በጣም ነው የምወደው። ይልቅ ሲስተር ሳትመጣ ጣታችንን ጨርስ። በነፃ እኮ ነው የምጠርግለት። 5 አላስከፍ። ምን አይደል ክፍት ነው። እሺ ደስ ይበልሽ። ና ጩጨው ያው እስቲ ጥረጊለት። እሺ ሄሎ፣ ከፖሊስ ጣቢያ አቡሽዬ፣ ትምህርት እንዴት ነው? እባክሽ እኔ ትምህርት አስጠልቶኛል። እንዴ ትምህርት ያስጠላ? ታዲያ እኔንስ እንደ ዲቦራ ቢሰርቁኝስ? ዲቦራን ሰርቀዋት ነው እንዴ? አዎ፣ ባለፈው የሆኑ ጥቁር የለበሱ ሰዎች አሉን እንዴ አፈነው ይዘዋት ሄዱት። እናንተ አይታችኋል? አላየኋቸውም፣ ግን በፊልም ላይ ህፃናትን የሚሰርቁ ጥቁር የሚለብሱ ሰዎች አይደል? ስለዚህ እሷን የሚሰረቁት ጥቁር ለብሰው ነው። እሺ ጨርሽለት እንጂ የምጀምረው መተው። ኧረ እባክህ እኔ ሄዳለብኝ። የማንንም ፍልፍላ ጫማ አምጠርገው ነው ስታይኝ እብድ መስልሃለሁ እንጂ ራስሽ አይደል ካልጠረኩለት ስትይ ነበር። ተውኩታ መተው አልችልም አልችልም። እሱማ ግን ዛት ሚንስ መብቴ ነው፣ የራሴ መብት። ስማ ደግሞ በገንዘብ ሰው ልትገዛ ትሞክርሽ። ሰው ዕቃ አይደለም ማሰረው። አቶ ሰለሞን አያትህ የኃይለ ሥላሴ የቅርብ አገልጋይ እንደነበሩና ደርግ ሲገባ በነበረው አጋጣሚ ተጠቅመው ቀለበቱንም እጃቸውን እንዳስገቡትና ሲወርድ ሲዋረድም አንተ ጋር እንደደረሰ አስረድቼዋለሁ። በሁሉም ነገር ቢደሰትም ቀለበቱን በዓይኑ አይቶ ማረጋገጥ ይፈልጋል። ቅርታ ዛሬ ላሳያችሁ አልችልም። ምን ነው ችግር አለ እንዴ? ቀለበቱ እጄ ላይ የለም። ሌላ ጊዜ አሳያችኋለሁ። What? How is that possible? I came here to get it. I'm just wasting my time, everything. This is unbelievable. ምንድነው? በምንም አይነት ሁኔታ እቃውን ልናጣ አንፈልግም። የሚፈልገውን ነገር ሁሉ አድርገን እቃው በእጃችን እንዲገባ እንፈልጋለን። ችግር ገጥሞኝ ነው። ሸጥላችኋለሁ። አቶ ሰለሞን የተሻለ ዋጋ ያቀረበልህ ሰው ካለ እኛ በጥፍ ልናሳድግልን እንችላለን። ለቀለበቱ አዝኜ ይመስልሃል እንዴ? ከቀለበቱ ይልቅ ገንዘቡ ይጠቅመኛል። ፈልጌ ነው የምሸጠው። አቶ ሰለሞን የምትዋሸው ነው የመሰለው። ምንም አላመነም። ምንድነው የምታወራው? እሸጥላችኋለሁ በቃ።
እናውቃለን እኮ። አይ ብታውቅማ እንደዚህ አታወራም ነበራ። እሱ እያጭበረበርከው ነው የመሰለው። እንዴት ነው ያሰብከኝ አንተ? ሰሌ ተረጋጋ። What is he saying? What are you saying? I don't understand what you're saying. I don't understand what you're saying. What is he saying? ከፈለኩ ነው የምሸጥልህ። ንብረትነቱ ይሄ ከፈለኩ ብቻ ነው። What is ከፈለኩ mean? ከፈለኩ ብቻ። What is that mean? መብቴ ነው መብቴ። You know, you just wasting my time. ሂድታ እንደው ወጣ ባጉሎ ጅብጋሪ ተነጋ እኮ ምንም ስራ አልሰራሁ። ስራው እንደው ህጣናትን ህዞት አልሆነ ያዋጣ። ሲያግም እኮ እንደዚህ ነው። እኔ ትናንትና ጥር ብሎ 300 ብር ብቻ ነው ይዤ ገባሁት። ምን ነው ደነገጥክ? አይ ምንም አይደል። እሱማ እንዲያው ጥርር ብሎብሽ 300 ብር ህዘሽ ከገባሽ ሲበረግድልሽ ምን ያህል ህዘሽ ትገቢያለሽ ብዬ ነው። አዲስ ሸቃኝ ነሽ መሰለኝ። በትንሹ ትደመሚያለሽ። አዎ አዲስ ነኝ። የዲያቦ ነገር ሆነብኝ እንጂ የሱ አይን እንኳን ማየት በጣም ነው የሚደብረኝ። ሁላችንም ወደ ስራ ስንገባ እንዲህ ነበር የምንለው። ግን ቢዝነሷ ስጥመን ተመለሱ እንኳን ብንባል መስሚያ የለንም። እኔ ስንት የመሰለ መንግስት ላሰልጥናችሁ ብሎ ከወሰደን ቦታ አምልጬ የመጣሁት። እንዲህ አይነቱ እድልማ ተገኝቶ ነው እንዴ? ወይስ ቦታው አልተመቸሽም? ቦታውማ ጸዳ ያለ ነው። ግን ተማሩ በላባችሁ ሱሪ የሚል ዲስኩር አይነፋኝም። ያው ላይ አልፍ ነገር በማያዋጣ ነገር ተመዝለቅ በራስ ላብ ሰርቶ ማግኘቱ ነው ትልቁ ነገር። እኔ እንደዚህ አይነት ነገር አይመቸኝም። ይሄን ምስኪን ህዝብ ያኖርልኝ እንጂ ከማንም በታች ሳሎን እኖራለሁ። ደግሞ ሀገሬ ስንት ጥማድ መሬት እንዳለኝና ስንት ሰው እንደማስተዳደር ብታቅ ኖሮ ዛሬ መንግስት ያደራጅሽ አትለኝም ነበር። ጌታው መንደር ውስጥ የሚጠለፍ ሁሉ እንዳለ ሰምቻለሁ። መሄድ ከፈለክ ተከተለኝ። እኔማ ካላስቸገርኩሽ አንድ ጥያቄ ልጠይቅሽ ነበር። ወንዶች ስትባሉ መጠየቅ ትወዳላችሁ። ጎዳና አትሉ፣ ቤት አትሉ። ደሞ ቀሽት ነገር ነሽ። ልጠይቅስ ነበር የጠየከኝ። ለማንኛውም ሁሉንም ነገር ማታ እናያለንሽ። በስመ አብ ወወልድ ቁራሌው ያንን በር ስንት ገዛለህ? የቱን? ያንን ነው። አይኔ አያይም እንዴ? አይ ያያል፣ ግን የቱን እንደሆነ ስላልገባኝ። አባቱ አይነ ችግር ሆኗል። ካልሰሪበት አይደለማ። እኔም ማቀው በሬ ወይም በግ ነው ከነቁሙ የሚገመተው። ይሄ በር ግን ወይ አልተገነጠለ ወይ አልተበላሽ። አንቺ ብቻ ዋጋ ውጭለት። ሂሳቡ ካስማማ ማታ ተገንጥሎ ለነገ ይዘጋጅልሽ። የህዝብ ንብረት ልትሸጡ እንዴ? እንዘንለት እንጂ ለዚህ ምስኪን ህዝብ። እኛ ካላዘንለት ሌላ ማን ያዝንለታል? ቢገነጠል የህዝብ የጋራ መጸዳጃ ሽንት ቤት ይገነጠላል። ነገ እናንተስ የምትጸዳዱበት አይደለም? ቁራሌው ነህ ወይስ የዝም ባጠባቂ? አይደለም እንዘንለት ነው እኔ እያልኩ ያለሁት። እንዴ ይሄ ምስኪን ህዝብ ተመችቶት ባይኖር ተመችቶት መጸዳዳት የለበትም? መርሽ በቃ ለካው ምን ታፈጣለህ? አለቃዬ ስልኩ ሰርቶ ሄሎ ብዬ እንዴት አመሸ? ሰላም አመሸ? የኔ ሰላም ማምሸት የሚመለከት አይመስለኝም። እንዴ ይመለከተኛል እንጂ ብቸኛውና ተወዳጁ ወንድሜ አይደለህ እንዴ? በአንተ ቤት አሸንጉሊት ውስጥ ከተህ ከኔ መደበቅ ነው? ይኸውልህ አብዬ፣ አሁን ቢሮ ናና እንደ ወንድማማችን እንነጋገር። ምንም እንማከረው ጉዳይ የለም። ስሜታ አትሁና። ቀለበቱን ለምን እንደፈለኩት ላስረዳ። ምንም ነገር እንድታስረዳኝ አልፈልግም። ሁሉንም ነገር ደርሼበታለሁ። ቀለበቱን እንደ ቀልድ ለመሸጥ እየተዳደርክ እንደሆነ ደርሼበታለሁ። ከፍተኛ ገንዘብ በምናገኝበት ነው። አያታችንም ሆነ አባታችን እኮ መሸጥ አቅቷቸው አልነበረም እስከዛሬ ያቆዩት፣ ታሪክ ስለሆነ። እኔ ደግሞ እንደዚህ አይነቱን ስራ ስሰራ ዝም ብያ ላይ አብይ፣
እያደናቀፍክ ያለው ትልቅ ገንዘብ ሊያስገኝልን የሚችልን ስራ ነው። ስማ ደግሞ እንደ ታናሽ ወንድምነት ልሰማኝና ልታከብረኝ ይገባል። የሚያስከብርህን ስራ ስትሰራ ነው ማከብር። አቤ ህይወታችንን ሊለውጥ የሚችል ነገር ነው። ስማኝ ታሪክ እየሸጥክ አይደለም ህይወትን የምትቀይረው። ምንድነው ታሪክ ብሎ ነገር? ምንድነው ታሪክ ብሎ ነገር? የኃይለ ሥላሴ ቀለበት ለኔ ምን ነው? ስማ ቀለበቱን ለማየት ከሚመጣው ቱሪስት ይልቅ ቀለበቱ ተሸጦ በመሰራ ሆቴል የሚመጣው ቱሪስት ይበልጣል። ያ ላንተም ለኔም እቺ ባለ ታሪክ ለምትላት ማገር ይሻላል። ለነገሩ ጭንቅላትን ገንዘብ ስላሳወሩ ብነግርህም አይገባም። ሰማኛለህ አንተ ወርጋጥ፣ አንተንም እቺ ሊስትሮህንም የገባችሁበት ብቻ ማንቆርታችሁን ያወጣችኋል። እኔ ሰለሞን አይደለሁም። ሄሎ ኮማንደር፣ ምንም የተለየ ነገር የለም። ጥሩ እሺ፣ በቃ የተለየ ነገር ሲኖር እደውልልሃለሁ። እሺ ስህን ሴትዮዋ ደውላ ነበር። አባር ያለችኝን ወንድ ሰራተኞች ባለማባረሬ ከጠየቀችው ገንዘብ ላይ 1 ሚሊዮን ብር ጨምራ ነገረች። አሁንም እነዚህን ሰራተኞች ካላባረሩ በየጊዜው ገንዘቡ እንደሚጨምር ነግራኛለች። እኔ ደግሞ ለፖሊሶች እንዳልናገር ልጄን አንድ ነገር ታደርጋታለች ብዬ ፈራሁ። የምልን ስማና አባር የተባሉት ሰራተኞች አባረ ገንዘቡን እንስጣ፣ ከዛ ልጃችንን አስለቅቀን ሁኔታውን ለፖሊስ አስረድተን ገንዘባችንን እናስመልሳለን። ሴትዮ ጤና የለሽም? ገንዘቤን ሜዳ ላይ በትኜ ካበቃው በኋላ ከየት እንዲያመጧቸው ነው ፖሊሶቹ ላይ ሄጄ? እኔ ልጄን እፈልጋታለሁ። ያለምንም ማመንታት ብሩን ስጣቸው። የባሰ አታምጣ። 3 ሚሊዮን ብር እንደ ቀላል እንስጥ ነው የምትል? ታዲያ ለ3 ሚሊዮን ብር ብለህ ልጃችን ሜዳ ላይ ትወደቅ? የወለድኳት የአብራኪ ክፋይ እንጂ ቆሻሻ አይደለችም ሜዳ ላይ መጣ። ታዲያ እሱን ካሰብክማ ገንዘብ መክፈል ነው። 3 ሚሊዮን ብር ታዲያ ብርቅ ነው? አዎ ብርቄ ነው። አቤት ጋሽ ሲጠሩኝ አቤት ሲልኩኝ ወዴት? ማን አባሽ ጠራሽ? አሁን ብርቄ ብሎ አልተጠሩም ጋሼ። እርሶም እንደትዬ ጠሽ ያረጎጀ ምን ሆነ ነው? ባክሽ ቲሸርት የጠፍቶብኝ እና ቲሸርት ቢጠፋኝ ነው መጥፋት አለበት? አረ ተግ ብሏል። ፓውዛሽን ትንሽ ትቀንሹ። አረ ጥጋ ይሰራል። ምንድነሽ አንቺ ደግሞ? እንዴ ቲሸርቴ ላይ ታኝተ ነው እንደዚህ የምታፈጋኝ? ምን አባቱ ይሄ? በለው አየው ለመፍሳት ምክንያት ሲፈልግ ለምን ተነካው እኮ ነው እንዴ? እኔ መረረኝ ወይ መቀመጫው ላይ ማህቶት እንቅጠምለት እንዴ? ይህን አይነት አስለቃስ ጭስ ፈስ አይደለም፣ ይሄ ኒክለር ጭስ ነው። ዝም ብለተኛ አንተ ደግሞ ባትማር እንኳን አታስብም እንዴ? አፍህ እንኳን ዝም ይበል። አፍህንም ከፍተህ ሁሉ ነገርንም ከፍተህ ይሆናል እንዴ? አንተ ትንሽ ስራ ሰርተህ እንደዚህ የተነፈስክ ትልቅ ስራ ብትሰራ ራስን እንደ ኒክለር የምትፈነዳው ምን ያገናኘዋል? እስቲ አንድ ጊዜ ዝም በሉ። ምን ይሰማችኋል? ስትራቴጂያችሁ የአዲስ አበባን ያልታዊ ገመናዎች ከማሳየት ውጭ ወደ ልጅቷ የሚያደርስን አይመስለኝም። ምንም የተገኘ ፍንጭ የለም አይደል? እኔ እንደሆነ በየሰፈሩ የዙር ከትወና ብቃቴን ከማዳበር ውጭ
ምንም ያገኘሁት ነገር የለም። መሳይትን ብቱ ምንም ያገኘችው ነገር የለም። እኔማ የህፃናት ጓደኛ የነገርኩኝ ነገርኳቸው አይደል እንዴ? ምንድን ነው? ምንም አይደለም። የዳዊት ሆድ ውስጥ ቫይረስ ገብቶ አንጀቱን ኮራፕት አድርጎት ነው። ምን አይበናትሽ? ቁጭ በይ። አይ ተፈጥሮ እያለ አየር ያስገባል፣ በስር ያስወጣል። እንዴ ልዋጭ በህልሙ ሽቀላ ጀመረ። ልዋጭ አይሸጥም፣ ስለላ ነው። ተነስ ነካ እንዴ ነው ልጅቷ ተገኘች። ኧረ እባክህ አቀባጥር። አንዴ በአየር አንዴ በድምፅ ስብሰባውን እየረበሽክ ነው። እሺ እኛ ስብሰባውን መቀጠል እንችላለን። ያው ከዛሬ ውላችን ከልፋት በስተቀር ሌላ ምንም ያተረፍነው ነገር የለም። በአንዴማ ተስፋ እንቁረጥ። ምን አባት ገለፍታለህ? ባትማር እንኳን አታስብም እንዴ? ከመቼ ወዲያ ነው ተስፋ የሚቆረጠው? ተስፋ ዛፍ መሰለ? እስኪ ዝም በል። አሁን እኔ ተስፋ ቆርጫለሁ የሚል ነገር ወጣኝ። እኔ ግን አንድ ሀሳብ አለኝ። ለምን ነገ እኔና ቤት ሄደን ሰራተኞችን ተጨማሪ መረጃ እንጠይቃቸው? እስቲ ለመሲ የዲቦራ ጓደኛ የነገራት እውነት ነው መሰለኝ። ምን አይነት ደደብ ፎቶ አንቺ ነኝ በእናት በእጃችን ያለ ድል ነው ያስመለጥኩት። ሰውዬው ፍሬም ውስጥ ያልገባው ትንሽ ልጆች ስለሆኑ የፈለገ ቢሆን እንደዚህ ትንሽ ዝቅ ብዬ ዋይድ ነገር ማንሳት ይከብደኛል እንዴ? ይህ እንዲህ ሎ አንግል ነገር ደደብ እና ይህን ፎቶ በፍጥነት አጥራለሁ። ለምን እና አጥራለኝ ያልኩህ እኮ ሌላ ጥያቄ ያስፈልጓል? ትንዙ እስቲ ቀረብ አድርጋችሁ በቃ መጨረሻው ነው። ከዚህ በላይ ጥራ። ወንድ ነው፣ ጀግና ነኝ፣ እሳት ነኝ። አሁን ይህን ባላነሳው እሱ ዳኒ ከአይን ያውጣሽ። ደግሞ ጭርት እንዳላስይዘሽ የቅናት እንዳያስመስልብኝ። ካልጋ ስትወርድ ግን ምን ውጣ ነው በእናትህ እንደዚህ የሚያስለፈልግ? ምን? ጤና ይስጥልኝ። መኪና ፈልገን ነበር። ምን አልከኝ? ቫን መኪና ፈልገን ነበር። ከዛ በፊት ግን እስካሁን መኪናውን ስለተከራዩት ሰዎች አንዳንድ መረጃዎች እንድትሰጭን እንፈልጋለን። ይቅርታ፣ ስለ ደንበኞቻችን ምንም አይነት መረጃ አንሰጥ። ምን ችግር አለው? ለደህንነታችን ፈልገን እኮ ነው። ቆይ ቅድም ካልጋ ስትወርድ ምን ውጣ ነው ስትይ ምን ማለት ነው? አልጋ ላይ ሲወጣ ይዋጣል እንጂ ካልጋ ሲወረድ ይዋጣል እንዴ? ቢዋጠስ ሴት ልጅ እንጂ ወንድ ልጅ ይውጣ? አልገባኝም ማለት አልገባኝም። ምን ለማለት ፈልገህ ነው? ራስሽ ምን ለማለት ፈልገሽ ነው? ድሮም ክብር አይወድላችሁም። አጥረገርግሻለሁ።
ግን ከመኪና ከተማ ውጭ ይዘን መውጣት እንችላለን? ይቻላል። ግል ስራ ነው። ዋው ምን ፊልም ሊሰራ ፈለገና? ፊልም? አዎ ፊልም። ወይኔ በማማሙት ፊልም መስራት እኮ በጣም ነው የምፈልገው። ታዲያ ምን ችግር አለ? እናትሽም አይሙቱ እሱ ያሰራሻል አይደል እንዴ ሚስተር ዳይሬክተር? አዎ ምን ችግር አለው? ትሰራለሽ። ደግሞ ያቺ ሜን ካራክተር ነች ብላ ያሰብካትን ልጅ አትመስልም? እስቲ ተነሽ፣ ተነሽ እስቲ ዙም። ራሷ ስክሪን ፌስ ነገር ነው ፊትሽ እኮ። በተለይ እዚህ አካባቢ ያቺ ሜን ካራክተር ነች ብለን ያሰብናት እዚህ አካባቢ ማቶ ይኸውልሽ፣ ገጸ ባህሪዋ ምንም እምቢ የሚባል ነገር አታውቅ። ሚስተር ዳይሬክተር እዚህ አካባቢ በጣም ዙም። በእውነቱ ከሆነ በጣም እድለኛ ነኝ። ሳላስበው ፌመስ የሆኑበት አጋጣሚ ቢሮ ድረስ ይምጣ። ማይ ጋድ በጣም ደስ ብሎኛል። በእውነቱ እንዴት እንደማመሰግናችሁ አላውቅም። ፌመስ ሆኜ ስፈርም አልታያችሁ? ይቅርታ በደረቋ ስለፈለፍኳቸው አይደል? ምንም አያስፈልግም። ባይሆን ወጣ ብለን ምሳ እየበላን ስለ ገጸ ባህሪዋ ጥልቅ ስሜቶች ጥልቅ በጣም ስለምንቸኩል መኪናውን ልታሳይን ትችላለሽ? በዛው ደግሞ ስለ ካራክተሯ አንዳንድ ነገር እንነጋገራለን። አይሻልም? ጥያቄ ያለው የኔ ጌታ በደንብ ነው እንጂ የሚሻለው። ናላሳየህ በቃ ተመለስ። ሊያል በቃ ሚስተር ዳይሬክተር ለአፋጣኝ የሥራ ጉዳይ ተጠርተናል፣ መሄድ አለብን። እንዴ ስልክህን ስጠኝ እንጂ። 090911 ያዥ። አሁን የተሰጠህን ስራ በአግባቡ ተወጥተሃል? መኪናውን ከተከራዩት 4 ሰዎች መሃል የሶስቱን አድራሻ አግኝቻለሁ። አንደኛውስ? አንደኛው ስምና ስልኳን ብቻ ነው ያገኘሁት። ሌላውን አድራሻ ልፈልግ ስል እናንተ መጣችሁ። እሱ ምክንያት አይሆንም። እሺ አሁን የሶስቱን አድራሻ ማግኘት እንችላለን። የአንደኛውን ምንድነው የምናደርገው? ሄሎ መሲ፣ እያጣራ ነው ያለነው ጉዳይ ስላለ ነው። መምጣታችንም አይቀርም። እስከዛው ግን
እናንተ ትምህርት ቤት አካባቢ ያለውን ጉዳይ አጣ። ሶስት ሰዎች አድራሻ በእጃችን ስለሆነ እሺ ቻው። ስምና ስልኳ ብቻ ነው ያለው። ስለዚህ በስልካቸው አድራሻቸውን ፈልገህ ትሰጠኛለህ ማለት ነው። በቃ አሁን ቴክስት አደርግልሃለሁ። ታዲያ ሚስጥሩ በእኔና አንተ መሀል ይቅር። ተስማማችሁ? አዎ ቴክስት አደርግልሃለሁ ብሎኛል። ተቻክሎ ባትመጣ እኮ የሌሎቹንም ሰዎች መታወቂያ እንዳገኘሁት የዚህችን መታወቂያ ማግኘት አይቀርም ነበር። ለማንኛውም ዋና ጉዳይ ስልኩንም ቢሆን ይዘን መውጣታችን ነው። ከዚህ በኋላ ልክ እንደ ትላንቱ ራሳችን ቀይረን መኪናዋን ተከራዩ ከተባሉት 4 ሰዎች ሁለቱን አንተ ሁለቱን ደግሞ ያጣራል። ጥሩ እሺ። ሄሎ ዳጊ። ሁለቱም ሰዎች ጋር ሄጄ አጣርቼ ነበር። ከልጅቷ ስርቆት ጋር ምንም የሚያገናኛቸው ነገር የለም። አንተም ላይ ደረስክ? እኔ ገና አሁን ነው ሰውየው ቤት የደረስኩት። ሸፍት ነውና ውጤት አሳውቀኝ። እኔ ሰዎቹ ቤት ልሄድ ነው። ምን ሰዎቹ ቤት? ሄሎ ሄሎ ጀነራል ጣሰው ጉተማ እባላለሁ። ቆራሌው ብለህ ከሚጠራ በስሙ ጆኒ ብለህ ጥራው። ማን ነው ደግሞ ጆኒ? ጀነራል ጣሰው? ጆኒ ማለት ልጄ ነዋ። ልጄ የልጄ ሽርከኛ ሆናችሁ የቤተን እቃ ሙሉጭ አርጋችሁ ዘርፋችሁ ጨረሳችሁ። አንተ አሁን ደግሞ ምን አባክ ልትፈጥር ነው የመጣኸው? ኧረ እኔ ምንም የማውቀው ነገር የለም ጀነራል ጣሰው። ቀጣፊ! ዛሬ ሁለታችሁም ተይዛችኋል። ግባ! ጀነራል ጣሰው። ኧረ ጀነራል እኔ ስለ ልጅቷ ጉዳይ የማውቀው ነገር የለም። ምን ይጠበስ ምን ልሁን? አረሙዋ እኔ እንኳን የሩቅ ሀገር ሰው ነኝ። እንዲያው ቁራሽ ቢጤታለሽ። አይከርታታው አይከርታታው አይ ወንድሜ ወግ ነው። አይከርታታው አይ ኪም ሆነሽ ነው እንዲህ ታለ ምክንያት የምትነፋረቂ? ልክ እንዳንተ አንተን የመሰለ የቆሎ ተማሪ ወንድም ነበረኝ። ምን ዋጋ አለው? ምንድን ነው ደግሞ ምን ዋጋ አለው ማለት? ሞተ አለም በቃኝ ብሎ ጉድጓድ ውስጥ ገብቶ ጠቅለል ብሎ አረፈው። ወልዷል። አንድ ያጸጥታ ዝም በል ማለት ነው። ሄሎ እትይ። አቤት። ምን አሉኝ እትይ? አይ የደወለ የለም። ሄሎ እትይ። ወንድሜ እኔ ጌቴ እናት የልጅ እና ይኸውልህ ወንድሜን ቀብሬ ነው እንዲህ የተቀመጥኩት። የቤቱ ባለቤት የሉም? ምን ኖሩት? ይኸው ልጃቸው ከተፋሽ ቀን ጀምሮ ጠዋት ፖሊስ ጣቢያ ማታ አስክሬን ምርመራ ጋር እየሄዱ የልጃቸውን ሁኔታ ያጣራሉ። ታዲያ እኔ እዚህ ቤት በመሆን ቁም ስቅሌን አጣው፣ ተሰቃየው። ለምንም ለማን ብለሽ? እዚህ ቤት እኮ የማይመጣ የለም። ከአውሮፕላን አብራሪ እስከ መቃብር ቆፋሪ ይመጣል። ለምን ትለኛል? እስቲ እንደው ማን ይሙትኛ ዲቦራ ያለችበትን ሁኔታ ብናውቅ ዲቦራ ላገኘ ይህን ያህል ገንዘብ እንሰጣለን ብለን ማስታወቂያ እናስለፈልፋለን። እውነትሽን እኮ ነው ሙዋ። ሰው እንደሁ ማሰብ አቁሟል። ግን ሙዋ በጠፋችው ልጅ ዙሪያ ምንም የተገኘ ፍንጭ የለም። ፍንጭማ ተገኝቷል። ይኸውልህ የሆኑ ሴትዮ ደውለው አይ ይሄን እንኳን አልነግርህም። ሙዋ ደግሞ ለምን ጋሼ ለማንም እንዳትናገሪ ብሎኛል። ሚስጥር ነው። ለምን መሰለ? ባለፈው ሴትዮዋ ደውላ 2 ሚሊዮን ብር ካልሰጣችሁ ልጅቷን አልሰጣችሁም ስትላቸው ጋሼ እናትዬ ደነገጡ። ይህን ጉዳይ ደግሞ ላንተ ከነገርኩ ሌላ ሰው ይሰማና ችግር ይፈጠራል። ስለዚህ አልነግርህም። አንቺ ደግሞ ምን ነው ማትነግሪኝ? የጋሼ ለማንም እንዳትናገሪ ያሉኝና ስለሱማ ነገርሽኝ። ማ እኔ መቼ? እንዴው ምን ይሻለኛል? አራፊ እኔ የምልሽምዋ ልጅቷን የወሰዱት ሰዎች ነገር ግን ታውቋል? ኧረ አልታወቀም። እንደውም አሁን አንተ ከመምጣት በፊት ደውለው አገናኝኝ ሲሉኝ ያረዳ ያለው ማልኩና ይዤ ጆሮአቸው ላይ ጠረቀምኩት። ምድራ ጠረቀም። የሆኑ ሴትዮ ደውለው ነበር ነው ያልሽ? አዎ የሆኑ ሴትዮ። እንደውም የሆነ ፊልም አለ አንተ አታይም እንጂ ዘ ሚክስ ማክስ ኮኪንግ ኮንግ የሚል ፊልም አይተህ ከሆነ ድምጻቸው
የሴትዮዋ ድምጽ አስፈሪነት በዛ ይመሰላል። ወፍራም ነው፣ ጎርናና ነው። እራይ ጣሪ ቆሎ ተማሪዬ ታላስቸገርኩሽ ትንሽ ራብ ብሎኝ ነበር። ቁራሽ እንጀራ ነገር ብትሰጪ። የነጌታ አረ ምን ገደኝ ምን ችግር አለው? የነጌታ ይኸውልህ ወንድሜ ነፍስ የሚያርፈው እንዳንተ አይነቱን ሳስደስት ነው። አንዴ ሆልዶት መጣው አንዴ ምን ችግር አለ? እኔ ምንሽ ሙዋ አቤት እነዚያ ወመኖች በቤት ስልክ ነበር የደወሉት ነው ያልሽ? አይ ትልቁ ሚስጥሩ እንኳን አልነግርም። እንዴ የቆሎ ተማሪዬ ግን እንዴት የቤቱን ስልክ አውቀውት ደወሉ? እኔ በምን አውቄ ብለሽ ነው ሙዋ? አሄ ጉድ እኔ አመደ እንዲህ በቀላሉ እንገናኛለን ብዬ አላሰብኩም ነበር። አሁን ስቃዩ እንዳይበዛ አሻንጉሊቱን ስጭኝና በሰላም እንለያይ። ለምን አትተውኝ? እኔ ስለምትሉት አሻንጉሊት ምንም ማውቀው ነገር የለም። ኧረ ወይዘሪት እውነቱን በደበቅሽን ቁጥር ስቃዩን ነው የምታበሽው። ቆይ ምንድነው የምትቀባጥሩት? የታውቂያችሁ የታውቃችሁ ነውና የምታሰቃዩት። አሻንጉሊት የት ነው ያለው? ስለምን አሻንጉሊት ነው የምታወራው? ቆይ ስታይ አሻንጉሊት ሻጭ መስለሃል? ከአብይ ወሰድሽው አሻንጉሊት? ወይ አሻንጉሊቱን ስጭኝ፣ አለበለዚያ አብይ ያለበትን ጠቁም። ሰውየው ጤና የለም። እኔ አብይ ስለምትለው ስለ አሻንጉሊትም ማውቀው ነገር የለም። እልድ ነው እንዴ? እንዴ አላውቀውም። በግድ ወቂ ልትራይ ነው? በቃ አላውቀውም። እንዴት አይነት ነገር ነው? ቀልድ ያዝን መስልሻለን እንዴ? ጥሩ እንግዲህ ያው የተዛባው አይምሮሽ እስኪስተካከል ስቃዩ ይቀጥላል። እሺ የማውቀው ነገር ሁሉ ልንገርህ። እሺ አምጥቶ ወደዚህ እሺ አሻንጉሊቴስ? እኛ ንጹህ ሰዎች ነን። ስለምትለው አሻንጉሊት ምን ይላል ነገር የለም። አረ በፈጠሩት ይተውኝ እንዴ! እኔ ምንም የማውቀው ነገር የለም። ከእርሶ ልጅ እንኳን ዕቃ ልገዛ ያለ ዛሬም አይቼው አላውቅም። ቀጣፊ ከኔ ቤት ባትወስድ እኮ ስንቱን ቤት አራቅተዋል። ይሄ ሁሉ ሃይባይ ማጣት አይደል? በስመ አብ ምን ውስጥ ነው የከተትከኝ ፈጣሪ? የጀነራል ጣሰው ጉተማ ፍርድ ቤት ውስጥ። ኧረ አባዬ በቃ ከዚህ በኋላ ምንም አይነት ዕቃ አልሸጥም። ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ መልቀስ። ትል ነበር ሟቿ ሚስት። ወይኔ ጥሩዬ፣ ወይኔ ጥሩዬ ሞተች። በዛ አሁንስ በዛ፣ በጣም በዛ እንዴ! ህግ ባለበት ሀገር እንዴ! እርሶ ጀረናል ብረናል ምን ወይ የፈለገ በዛ፣ በጣም አበዛው እንዴ! አንተ ውርጋት! ስንቱ ወታደር ባይኑን ባየን ጊዜ ሽንቱን በሱሪው እንዳለቀቀ አንተ ደግሞ ዛሬ አንተ ትለኛለህ እንዴ? ዋ ስማ ይኸውልህ፣ አሁን ከዚህ ቤት የሆነ ታምር ፈጥረን መውጣት አለብን። እኔ ምንም ታምር አልፈጥርም። እዚች ቁጭ ብዬ ስሙት ለሚጠብቀኝ አምላኬ ጸሎቴን ባደርስ ይሻለኛል። መድኃኒዓለም አባቴ ትሰማኛለህ? በዛ
በህይወቴ ማንንም ሰው አምኜ አላውቅም። ለመጀመሪያ ጊዜ አንቺን ልመንሽ። አሻንጉሊቱን ግን አንቺ ጋር ካገኘሁት አንቺን አያርገኝ፣ አንቺን አያርገኝ። ፍቷቸው። ምን ፍቷቸው? እኔ እኮ አላምንም። አይ ፈጣሪ ጸሎቴን ሰማ። በእንዲህ ያለው ባህላዊ መንገድ ግን ሰው ማሰቃየት ፌር አይደለም። ትልቅ ሰው ነህ፣ በእውነት ትልቅ ሰው። እሺ እመቤቴ ትስጥልኝ። ሰው ይገናኛል። ለዚህ አሻንጉሊት ላይ እያሰቃየኝ ነው። እመቤቴ ትስጥልኝ። እስራኤሎች አንድ አባባል አላቸው፣ ትልቁን አሳ ለማጥመድ ትንሹን ትለቃለህ። ኧረ አለቃዬ፣ ይሄ ራሻዎች አባባል አይደል እንዴ? አባር ያልችኝን ወንድ ሰራተኞች ባለማባረር ከጠየቀችው ገንዘብ ላይ 1 ሚሊዮን ብር ጨምራ ነገረች። አሁንም እነዚህ ሰራተኞች ካላባር በየጊዜው ገንዘቡ እንደሚጨምር ናግራኛለች። እኔ እኮ ግራ ግብት ያለኝ አሻንጉሊቱ በምን አይነት ሁኔታ ነው እጅ ውስጥ እንደገባ ነው። ከአንዱ ችግር ሳንወጣ ሌላ ችግር ውስጥ የምንገባ ደስ የምንል ፍጥረቶች ነን። ከእንግዲህ በኋላ ምንም የሚያሳስብ ጉዳይ እኮ የለም። ጀነራሉን ማን ነው አሻንጉሊቱን ፍለጋ ከመጡ በቃ መስጠት ለምን እንደፈለጉ ሳናጠራው። አንቺ ምን አግብቶሽ ነው የምታጣሪው? ባያገባኝ በቃ ሚስቱን ማክፈለው። ኧረ እንደሱ ከሆነ ጣጣሽን ይዘሽብን አትንጭ። አፌ ቁርጥ ይበልልህ። አብዞ ደግሞ እኔን ከምንም ነገር ጋር እንዳታነካኪ። ዮብንም ቢሆን እንዳታነካኪው አይደል እንዴ ዮባ? ግን እኮ መሲ ልክ ነሽ። ይቺ አሻንጉሊት የሆነ ነገር ሳይኖራት እንደዚህ ዝም ብለው ቼክ እናርጋት እንዴ? ልቀቂው። ቆይ ልቀቀው። እኔ ራሴ አሳያችኋለሁ። ልቀቀው። እስኪ በእናትህ ልቀቀው። አንተ ምን ሆነህ ነው? ልቀቀው። በህይወትሽ ትልቅ ስህተት የተሳሳትሽው እኛን ለማታለል ያሰብሽ ጊዜ። አቤት አቤት! ምንድን ነው የምትወክበው? ለምንድን ነው ዝም የምለው? አንደኛ ክፍል ያለ መሰለህ? ስለፈጠረ ስለወድ ልጅ አምላክ ብለህ ለ50 ብር አሻንጉሊት ብለህ 50 ፊልም የሚሰራ ጭንቅላት እንዳታጠፋ የኔ ጌታ። ጌታ ይቆን። እሺ ዝም እላለሁ። ዝም ጭጭ አተንፍስ ካልከኝ ራሱ አልተነፍስም። ዋናው ነገር አንቺ ጋር አሻንጉሊቱ መገኘቱ ነው። እኔ ጋርም ሆነ ማንም ጋር ለምን እንደፈለጋችሁ ሳለቅ አልሰጣችሁ። እንዴ ጦርነት ታስከፍጅብን ነው እንዴ? ነው የቅድሙ አጣፈጠኝ። አንተ ልጅ ዝም በለኝ። ይህን አሻንጉሊት ያለ ምክንያት እኛ ምን አገባን? ባያገባንስ በዚህ አሻንጉሊት ምክንያት መሰለኝ ሲያሰቃዩ ነው ያሉት። ስለዚህ ለፖሊስ እንጂ ለነሱ አልሰጣም። መሲ በፈጠረሽ ስጫቸውና ከቤታችን ይውጡልኝ። ከሀገራችን የወጣንበትን ጉዳይ አትርሽ። እባክህ ዝም በለው። ወደዛ ከዚህ አሻንጉሊት ጋር አብረው ይገሉኛል እንጂ አልሰጣም። አሻንጉሊቱ እጃችን ላይ ገብቷል። ጥሩ እሺ።
ሲስተር ሞተ እንዴ? ምን አባክም ተመርቷል። ጉዳቱ እንደምታስቡት አይደለም፣ ቀለል ያለ ነው። ቸሮር ያሰማሽ። ገብተን ማየት እንችላለን? ይቻላል። ወይኔ ወንድሜ ድኗል። የኔ ጌታ አልተጎዳህም አይደል? ማንም ሰው እንዲነካኝ አልፈልግም። አንተ ልጅ ታክመህ ስትነሳ አንጎል ብሎ ላላ እንዴ? እስኪ ዝም በል አንተ። ለምንድን ነው ዝም የምለው? የጓደኛችን ጤንነት አሳሳቢ ደረጃ ላይ ደርሶ እንዴ ዝም እንላለን? እንደውም ቢቻል ሪፈር አጽፈን ወደ አማኑኤል ይዘነው ብለን መሄድ ነበር። ዝም በል አልኩህ አይደል እንዴ? አይደለም የችግሮች ብዛት ተደራርበው ሳያጠፉን በፊት የሆነ ውሳኔ ላይ መድረስ አለብን። ጓደኛችን እኮ ነው። አሁን ሲከተሉ ስለነበሩት ሰዎች ማንነት ማወቅ እችላለሁ? መሲ ነች ያመጣቻቸው። ምንድን ያልከው አንተ? ያው ነው ማለቴ መሲ ባላወቀችው ሁኔታ የሰው አሻንጉሊት ይዛ መጣችና ከዛ ሰዎች አግተው ወስደው የበርሜልዋን አለማምዶ ለቀቁን። ምንድን ነው የሚያወራው? እውነቱን ነው። ሰዎቹ ወንጀለኞች ሳይሆኑ አይቀሩም። ከባድ ጣጣ ውስጥ ነው የገባነው። አረ ከጣጣም ጣጣ ነው እንጂ ህይወታችንን አደጋ ላይ የሚጥሉ ሰዎች እየተከታተሉ ነው። ስለዚህ አሻንጉሊቱን ለፖሊስ ሰጠን ህፃናንን ፍለጋ ማቆም አለብን። መሲ እዚህ ሁሉ ፕሮሰስ ውስጥ የከተተንን ችግር የረሳሽው መሰለኝ። አልረሳሁትም። ከዚህ በኋላ ምንም አማራጭ የለንም። የገዛናቸውን የስቱዲዮ እቃዎች መልሰን ሸጠን ያሳዝነውን የቤት ካርታ እናስመልሳለን። ይሄን ሐሳብሽን ደግመሽ እንዳታነሽ ዳጊ። እቃ ቢጠፋ እኮ በቃ ይተካል። ሐሳብሽን ተረድቼዋለሁ፣ ግን ህፃኗን የምናገኝበት በርካታ ፍንጮች አግኝቻለሁ። በዛ መንገድ ተጠቅመን ያለምንም ችግር ያሰብነውን ማሳካት እንችላለን። አሁን ችግሩን እየፈጠረ ያለው አሻንጉሊቱ ሰዎቹ እጅ ገባ ማለት በቀጥታ ይገሉናል። ለፖሊስ ከሰጠን ደግሞ እስኪጣራ በሚል ሰበብ እንታሰራለን። ይሄ ሆነ ማለት ደግሞ እስካሁን የለፋንበትን ስራ ውጤቱን ሳናይ እንቀራለን ማለት ነው። ህይወታችን ላይ አደጋ እንጃብብን ከመኖር መሲ፣ ይሄን ሁሉ ችግር ያመጣው የአሻንጉሊቱ ጉዳይ ነው። ለዚህ ሁሉ ደግሞ ተጠያቂው አንቺው ራስሽ ነሽ። አንቺ ነሽ እዚህ ሁሉ መዘዝ ውስጥ የከተትሽን። እሱ እያልን አንተቋቋም። በማያገባን ነገር ውስጥ ገብተን የሰላም ህይወታችንን ያደፈረስነው እኛው ነን፣ ራሳችን፣ ሁላችንም። አሁን እኮ ምንም ያሳስብ ነገር የለም። ለክፉም ለደጉም አሻንጉሊቱ ከኛ እጅ መውጣት የለበትም። ህፃኗን ሳናገኝ ደግሞ ፍለጋችንን አናቆምም። ዳጊ፣ ህይወትህ አደጋ ውስጥ ነው። መሲሙሽ ነው ልጅ የፈለገውን ያህል አደጋ ቢደቀን ወደ ኋላ አልመለስም። እኔ ግን ከዚህ በኋላ የምወዳቸውን ሰዎች ማጣት ስለማልፈልግ አብራቸው ነኝ። እኔም የለውበትም። መሽሞት ናፈቀኝ። ዛት ሚት ለኔና ለዳዊት አሻንጉሊት ውስጥ እኛ ራሳችን ነፃ እናውጣለን። አንቺ ልጅ ያምሻል እንዴ? የሚያምስ አንተ ነህ። በዚህ ሁሉ ውስብስብ ሁኔታ ላይ ሆነ ለሞት ስትሞሸር ትንሽ አታፍሩ? የፈለጋችሁትን ማድረግ ትችላላችሁ። የአሻንጉሊቱ ባለቤቶች ግን እኔንም ስላዩኝ አደጋ ሊያደርሱብኝ ይችላሉ። እና ምን ልትል ነው? ልል የፈለኩት ገብቶሻል። አሻንጉሊቱን አልሰጣችሁም። ዳጊ፣ ለኔ ስትል ከዚህ ስራ መውጣት አትችልም? አላማችንን የምናሳካበት ብቸኛው አማራጭ ይሄ ነው። ስለዚህ ለብሩ ብቻ ብዬም ሳይሆን ለህሊናዬም ስለ ህፃኗን ከመፈለግ ወደ ኋላ አልልም። አዝናለሁ፣ ሀሳቤን አልቀየርም። እኔ ግን መኖር ስለምፈልግ አብሬ መኖር አልችልም። እሺ? አንቺ ግን የምርሽን ነው? መሲ፣ ሄደች እኮ። ደፋር ወደ ሞቱ፣ ፈሪ ደግሞ ወደ ህይወቱ። ጠንከር በሉ እሺ። መች ሞት ናፈቀኝ። ሄሎ አባ። ወይ መሲ። አባ ምን ነው መሲ?
ደህና አይደላችሁም እንዴ? ምንም አልሆንም። ለመምጣት አስቤ ነበር። ምንድነው የምታወሪው? ግራ አጋባሽ። ስመጣ ሁሉንም ነገር እነግርሃለሁ። ኢዮብ ደህና አይደለም እንዴ? ደህና ነው። አንተ ጋር መምጣት ስለምፈልግ በጠዋት ገንዘብ ላክልኝ። በተረፈ ደህና ነው። ከነሱ ተጣልተን ወይ አሻንጉሊቱን አልያዝን። በእናትህ ዝም በለኝ። በቃ ዝም በል እሺ። አሻንጉሊቱን አልያዝን ወይ እንትን አልያዝን። እዚህ ባዶ ሜዳ ላይ ቁጭ ብለን ሂድ። ለምን አትሄድም? እሺ ወዴት ነው የሚሄድ? አላቅልህም። እንዴት ነው የምናወራበትን ሳናቅ ታሪክ? ከዛ ዝም በለኝ በእናትህ ዝም በለኝ። በቃ አለፍት ዝም በለኝ። ለምንድን ነው ዝም በለኝ? ዝም በለኝ በቃ አንተ ዝም በለኝ። ጥፋ ካጠገቤ ሂድ። ከነሱ አላቅልህም። ወዴት ነው የሚሄድ? እንዳልኩ አቶ እንዳሻውን የምታስፈራራቸው ሴት ከሆነችና መኪናውንም ከተከራዩ ሰዎች መካከል ያለችዋ ሴት አንድ ከሆኑ በቀጥታ ከህፃኗ መጥፋት ጋር ተያያዥነት እንዳላቸው ገምታለሁ። እና ምን እናድርግ? ነገ በተሰጠን አድራሻ ላይ ግለሰቧ ስለመኖሯ እናረጋግጣለን። የትኛው ቤት እንደሆነ ባላውቅም ቦታው ግን እዚህ አካባቢ ይመስለኛል። ያዘው፣ ታርጋውን ያዘው። ስንት ቀን ነው የተናገርኩት? ማንም ሰው ካለኔ ፍቃድ ከዚህ ግቢ እንዳይወጣ፣ በተለይ እሱን እንዳትሉት አላልኩም? እሱማ ብለው ነበር። ምንም አትበይ። ምንም አይነት ምክንያት መስማት አልፈልግም። ህፃኗ ሽንቷን መሽናት ትፈልጋለች እና እኔ ፖፖሩንላ ሳይሆን ያስወጣቱ ይሆናል። እንግዲህ ከቻልሽ ሽንት ቤት ማስገቢላት። ማዘር ርቦኝ ነው ጠምቶኝ ነው ማስቸግሮት። እባክዎ ስለ እግዚአብሔር ብሎ የሆነች ነገር ይገፍትሩልኝ። አባቱ ቤትን አታውቀውም እንዴ? እንዴ አውቀዋለሁ እንጂ። ታዲያ የት አለ የምንደርሰው? ታጠፉ እያልክ አደከምከን እኮ አልኩ እንዴ። ዳጊ ይሄ ልጅ ሙድ እየያዘብን ኖ በቃ አደጋ ስለደረሰበት ነው እንደዚህ የሚቀባጥረው። አባቱ ለምን ቤትን በትክክል አትነግረንም? ቤቴንማ አለፍ ነው በጣም እኮ። ምን? አው ስትሸከሙኝ ደስ ስላለኝ ስናልፈው ዝም አልኩኝ። ወደ ኋላ ተመለሱ። አንተ እርግጠኛ ነህ ቤት እዚህ ነው? ዳጊ እኔ ይሄ ነገር ምንም አላማረኝም። የእብዶች ሆስፒታል መኖሪያ ቤት አይመስልም እኮ። ምን ነው ፈራ እንዴ? ኧረ እኔ አልፈራሁም።
አላህ አይደለ? አትንተባተባክ ፈርታል። አዎ ፈርቷል። ምንድነው የሆነው ልጄ? ይረጋጉ ማዘር። ምንዝርናውን ተውና የሆነውን ንገረኝ። መኪና ገጭቶት ነው። ምን ተገትራችሁ ታዩኛላችሁ? አስገቡና የሆነ በላበሉት። ልጅቷ ናት። ዳግም ልጅቷ ራሷ ራሷ ነች። ወዴት ነው? እንትን ነው። ምንድን ነው እንትን? ይኸውልዎት ማዘርዬ፣ እኛ ምንም የምናውቀው ነገር የለም። ባለፈው ዝም በል ቀባጣሪ። መጀመሪያውንም እንደማይሆን ነግሬው ነበር። ይሄ አንዱ ከሱ ነገር ታስለኩሽ። ከኔ በላይ አራዳ ሞኝ ይመስለኛል። ማናችሁ? ምንድናችሁ? ኧረ ምንም፣ እኛ ምንም አይደለንም። በቃ ዝም ብለን እንዲሁ ልጅቷን ስናያት ወደድናትና የሆነ ስጦታ እንስጣት ብለን አሰብንና ለምን ውጪ የሆነ ነገር ገዝተን አንሰጣትም ብለን ይዘናት ልንሄድና ልንገዛላት አሰብንና ከዛ እንደውም ይሄን አሻንጉሊት ለምን አንሰጣትም ብለን ወሰንን። በቃ ይሄ ነው ጉዳዩ። ሁለተኛ ጥፊ ሳይከተላችሁ ከዚህ ግቢ ውጡ። አንተ ግን ያማ እንዴ ስንት ፍጅት ውስጥ የገባንበትና ሸሙሊት እንደቀዳ ሳልፈት አይ እንዳንተ ያልሆነ ነገር ቀባጥሬ ያገኘነው ወርቃማ ዕድል ላይ ውሃ ልቸልስ ይሻል ነበር እንዴ? በእውነት እሱ ይሻል ነበር። ኧረ እባክህ 300 ሺህ ብር የምናገኝበት ትልቅ ዕድል እኮ ነው። አሁን መሲ ጋር ደውልላት። ዴቭ ጋር ደውልለታ። ዛሬማ ሳናገኛቸው አናድር። የእናት ፋብሪካ ባለቤት የሆኑት አቶ እንደሻው ተስፋዬ ምንነቱ ባልታወቀ ምክንያት በስራቸው ተቀጥረው እየሰሩ ያሉትን ወንድ ሰራተኞች በሙሉ ከስራ ያሰናበቱ ሲሆን ጉዳዩም በሰራተኞቹ ህብረተሰቡ ዘንድ ግርምትን ፈጥሯል። አቶ እንደሻው ሁኔታውን በተመለከተ ምንም አይነት መረጃ ለመስጠት ፈቃደኛ ባይሆኑም ወይዘሮ ስህን የልጃችሁ ህይወት ያሳስባችሁ አልመሰለኝም። ያላባረራችሁትን ሰራተኛ አባረናል ብላችሁ በዜና ማስተላለፋችሁ ሳያንስ ጭራሽ ሰላይ ልካችሁ ታሰልሉኛላችሁ። ስለምን ሰላዮች ነው የምታወሪው? እኛ ሰላዮች አላክንም። ለማንኛውም የጭካኔ መጠን ምን ያህል እንደሆነ ማወቅ የፈለጋችሁ ይመስለኛል። በዛሬው ዕለት የጠየቅኳችሁን ገንዘብ እፈልጋለሁ። ያለበለዚያ ግን
መስማማት ባልቻልን ቁጥር የልጃችሁ ስቃይ እየጨመረ ነው የሚሄደው። ከጥቂት ደቂቃዎች በኋላ ደውላለሁ። ስለ ውሳኔያችሁ ተማከሩ። የውሸት ዜና በማስለቀቅ ዝም ስል ጭራሽ ሰላይ ያልክባት ገንዘቡን ሰጥቼ ደመናን ፊት ለፊት እንካፈጠዋለሁ። ሽጉጥህን አውጣው። ገንዘቡን ይዛል። አሁን ቀጥ ብለህ ወደ መመራ ቦታ ትሄዳለህ። እሺ። ምን እየተደረገ ነው? አቶ እንደሻው ከዛሬ 26 ዓመት በፊት የመንግስት ሹመኛ በነበርክበት ወቅት ስለፈጸምከው ወንጀል ላስታውስህ። ያኔ በተመላላሽ ሰራተኝነት አገለግል ነበር። ያን ቀን ህይወትን የሚቀይርልህ ገንዘብ ስልጣንህን ተመክተህ ከመንግስት ካዝና ዘርፈህ በደስታ ጥብስ ብለህ ሰክረህ ያንተን ህይወት ወደ ስኬት የኔን ህይወት ደግሞ ወደ ድቅድቅ ጨለማ ከተትከው። እኔ አላምንም። አስታወስከኝ? እልፍነሽ የፈጸምኩት ድርጊት እድሜ ልኬን ስጸጸት ኖሬያለሁ። አንቺን አግኝቼ ይቅርታ ለመጠየቅ ይቅርታ ነው ያልከው አንተ ሰይጣን! ይባስ አታሳምመኝ። በዚህ ምድር ከዲያብሎስ በላይ ሰው በላ አውሬ አንተና አንተን መሰል ወንዶች ናችሁ እና ለእናንተ ነው ይቅርታ። በደረሰብሽ ነገር እጅግ በጣም አዝኛለሁ። አትዘንልኝ። ይልቅ ለራስህና በኃጢአት ለጨቀየው ጭንቅላትህ እዘን። እየሰራሽ ያለሽው እኮ ወንጀል ነው። የኛ ፍትህ ለእናንተ ወንጀል ይሆናል። ለኛ ግን በሰፈሩት ቁና እንደመሰፈር ስለምንቆጥረው ወንጀል አይደለም። እኔና በኔን ስር ያሉ ሴቶች ግን ብሶታችንን ይዘን እያልን መኖር አንፈልግም። በራሳችን ፍርድ ቤት በራሳችን ዳኝነት ያሰቃዩንን መልሰን እናሰቃያቸዋለን። ህይወታችንን ያበላሹብንን ህይወታቸውን እናበላሽባቸዋለን። ለእኔ እስከሚገባኝ ድረስ ይሄ ነው ፍትህ።
እንዴት ብትሉቁኝ ነው ተመልሳችሁ የመጣችሁት? ማናችሁ? ዘ ፋንታስቲክ ፎር ፊልም ፕሮዳክሽን አባላቶች ነን። የልጅቱን መታገዝ ሰምተን ልናድናት ነው የመጣነው። ዱካሽን ለማግኘት ስንት እንደለፋን አትጠይቂ። የማይገፋ ተራራ ንግፋ እያላችሁ እንደሆነ ወቁት። የልጅቷን አናት ሳልበጠርቅላት ሽጉጦቱን ይጣሉ። የህይወትን ጣዕም የማያውቅ ሰው ለመኖር ጉጉት አይኖረውም። ስትፈልግ እሷ ላይ፣ ስትፈልግ እኔ ላይ ተኩስ። ተኩሰው እንዳትረዳ። የፈለግከው ላይ መርጠ ተኩስ። ተኩሳ ምን ያስፈራሃል? ኋላ እንዳያዝኑብኝ ልተኩሰው ነው። ተኩሰው ሽንታ። ደስ ይላል፣ በጣም ደስ ይላል። በዛሬው ዕለት ልሰራው ካሰብኩት በላይ የሆነ ነገር ልሰራ በመቻሌ። መጀመሪያ ምንም ከማድረገው በፊት በደንብ ያስቡበት። አዎ እኛ ንጹህ ሰዎች ነን። ከተፈጠርኩ ጀምሮ ከኔ ልጅ በረሮ በቀር የወንድ ንጹህ አይቼ አላውቅም። እናንተም ብትሆኑ ይብዛም ይነስም በሴት ልጅ ላይ የሆነ ግፍ ፈጽማችሁ እንደምታውቁ እርግጠኛ ነኝ። ይሄ ሰይጣን ህይወቴ ላይ የማይድን ጠባሳ በመፍጠሩ እናንተ ደግሞ በማያገባችሁ በመግባታችሁ ሞት ይጠብቃችኋል። ሞት ይተው እንጂ ማዘር ይተው። እንደ ቀላል ነገር ሞት ይላሉ። አይዞ አትፍራ፣ የጀግና ሞት ነው የምትሞተው። ወረቀቱ ላይ የተጻፈውን አንዳችም ሳታስቀር ካሜራውን እያየህ እንድታነብልኝ ይፈልጋሉ። ማዘር ያበሩት ፓውዛ ለቀረጻው ብዙም ቆንጆ ስላልሆነ ስቱዲዮ ሄጄ ቆንጆ እኔ ይህን በጭራሽ ላነበው የምችል ደብዳቤ አይደለም። ወደማልፈልገው እርምጃ እየገፋፋኝ ነው። እሺ 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 እሺ። እኔ እንደሻው ተስፋዬ የትኛውም ኢትዮጵያዊ እንደሚያውቀኝ ለልጄ መልካም አባት፣ ለሀገሬ ደግ አሳቢ እንደሆንኩ ነው። ከዚህ ጀርባ ያለኝን ማንነቴን ግን እስከዛሬ ብደብቀውም አሁን ግን ለመናገር ተገድጃለሁ። እንዴ ቆይ እሺ እሺ አነበዋለሁ። እሺ በአንዲት ምስኪን ሴት ላይ ትልቅ በደል ፈጽሜያለሁ። ያን ዕለት ትንፋሽ አጥሯት እየተንፈራፈረች ስትለምነኝ ጆሮ ዳባ ልበስ ብዬ ሴትነቷን አረከስኩት። ይባስ ብዬም በዛ ሌሊት አባረሬ ምድራዊ ሲኦል ውስጥ ወረወርኳት። መላው ኢትዮጵያ እንደሚያስበኝ አይነት መልካም ሰው አይደለሁም። የተደበቀ ማንነት ያለኝ አስመሳይና ጨካኝ፣ ስለ ራሴ ስሜት እንጂ ስለ ሌሎቹ የማላስብ ሴሰኛ የሆንኩ አጭበርባሪ ሰው ነኝ። ሁሉም ነገር እውነት ነው። ኃጢአቴን ተናዝዤ ከተጻፈልህ ውጪ ቀባጥር አልተባልክ። ደግሞ ከዚህ በኋላ ምንም ብትል ልቤን አታራራው። ይህን ሁሉ ዓመት በትዕግስት የጠበቅኩህም ካንተ በማገኘው ብር
ልጄንና ባንተን መሰሎቹ የተጎዱትን ልረዳበት ያንተንም ለምድ ገፍፌ ተኩላ እንጂ በግ ያለመሆንህን በዚህ ቪዲዮ ለህዝብ ለማሳየት ነው። የምፈልገውን እንዳገኝና ቀሪ ህይወቴን በደስታ እንድኖር ስላረከኝ አመሰግናለሁ። ባኩት ይረጋጉ እንዴ ትንሽ ረጋጉ ባኩት። እኛ ምንም እናውቀው ነገር እንዴ የፍርድ ሂደቱን በማቋረጥ ይቅርታ ጠይቃል። እንደናንተ አይነት ሴቶች ቢበዙ ኖሮ የወንዶች የበላይነት ዘመን ያበቃ ነበር። ማነህ? ማንነቴ እንኳን ምንም አያደርግም። እዚህ ያለ ቦታው የገባ ዕቃ አለ። እሱን ላወጣ ነው የመጣሁት። ያልሆነ ነገር እየቀባጠርክ ሰዓቴን አትግደል። በጊዜስ እኔም ቀልድ አላውቅም። የለም 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 አብይ ነው። ዕቃዬን የታረከው አንተ ውሻ። ወንድም ጋሼ የያዝነው ቀለበት የትውልድ ቅርስ እንጂ የግል ንብረት አይደለም። ቅርስ መሸጥ ደግሞ ሀገር እንደምሸጥ ይቆጠራል። ስማ አብይ፣ ይኸውልህ የገባበት ገብቼ እገልሃለሁ። ከኔ በኋላ ተፈጥረህ እኔ ልታታልለኝ ትሞክራለህ። አንዳንዴም ብልጠትና ምግባርን ከታናሽ መማር ጥሩ ነው። ለማንኛውም አጠገብ ቴሌቪዥን ካለ የምስራቹን ተመልከት። ያው ቅድም እንደነገርኩሽ ነው። በርካታ የሆኑ ቅርሶች በማወቅም ሆነ ባለማወቅ በተለያዩ ግለሰብ እጆች ይገኛሉ። እነዚህ ቅርሶች ደግሞ ታሪክ ዘካሪ ናቸው። ሁላችንም በእጃችን ላይ የሚገኙትን ታሪክ ቀመስ ቅርሶች ወደ ሙዚየም ማስገባቱ ልናስብበት የሚገባ ትልቅ ጉዳይ። ቀዳማዊ ኃይለ ሥላሴና ዘመናቸው ይጠቀሙበት የነበረውን ቀለበት በአንድ ግለሰብ አማካኝነት የተባበትን ፕሮግራም ነበር ስናስተላልፍ። በፕሮግራማችን ደስተኛ እንደሆናችሁ በማመን ቀጣይ በአዲስ ፕሮግራም እስከምንገናኝ ድረስ ከዚህ በኋላ እያንዳንድሽን በየተራ እገልሻለሁ። ከዛ በኋላ እጄን ለመንግስት እሰጣለሁ። መጀመሪያ ግን ካንተ ልጀምር። ሙሉ ግቢ በአባላቶቻችን ስለተከበበ ያለምንም ችግር እጆቻችሁ ስጡ። ጣይ መሳሪያ ሰሞኑን ባልታወቁ ግለሰቦች የታፈነችው ህፃን ዲቦራ እንደሻው ተገኘች። ህፃኗን በህገ ወጥ መንገድ የሰረቁትን ግለሰቦች ዘ ፋንታስቲክ ፎር ፊልም ፕሮዳክሽን አባላት ለፖሊስ በመጠቆማቸውና በህፃኗን መገኘት ላይ ከፍተኛው ሚና በመጫወታቸው ወንጀለኛዋ ከግብረ አበሮቿ ጋር በቁጥጥር ስር ሊውሉ ችለዋል። የህፃኗ ወላጅ አባት የሆኑት አቶ እንደሻው ተስፋዬ ቃል በገቡት መሰረት ለዘ ፋንታስቲክ ፎር ፊልም ፕሮዳክሽን አባላት የ300,000 ብር የገንዘብ ስጦታም አበርክተዋል።
በተያዘም ከ26 ዓመት በፊት ፈጽመዋል ተብለው በተጠረጠሩበት ያስገድዶ መድፈር ወንጀል አቶ እንደሻው ተስፋዬ እንዲሁም ህፃን ዲቦራን በህገ ወጥ መንገድ አፍነው ያቆዩት ወይዘሮ ልፍነሽና ግብረ አበሮቿ በአጭር ጊዜ ውስጥ ለፍርድ እንደሚቀርቡ ፖሊስ አስታውቋል። የኔማ እስከ ዛሬ በውሸት ማንነቴ ውስጥ ተደብቄ ኖሬያለሁ። ከዚህ በኋላ ግን በእንዲህ አይነት መንገድ መቀጠል አልፈልግም። በቃ አንቺን የራሴ የግል አድርጌ መኖር ነው የምፈልገው። ፍቅሬ፣ እኔም እኮ ሳልወድ በግዴ ነው ከማልፈልገው ሰው ጋር ስኖር የነበረው። አውቃለሁ። አሁን ግን ፈጣሪ ይመስገን ያ ሁሉ የችግር ጊዜያቶች አልፈው ፍቅራችንን በደስታ የምናጣጥምበት ጊዜ ላይ ደርሰናል። አዎ ፍቅሬ፣ ከዚህ በኋላ ምንም አይለየንም። እስከ ዕለተ ሞቴ ድረስ አፈቅራለሁ። እኔም አፈቅርሻለሁ። እንድትሳሳሙማ ስክሪፕቱ ያዝም። በዛ ላይ የዜና ሰዓት ደርሷል።